የራሳቸውን ትናንትና ባልባሌ መንገድ አባክነው የእናንተን ነገ ሊቀሙ የሚያስቡ ሰዎች አትፍቀዱ። ከእንግዲህ በኋላ ኢትዮጵያ ውስጥ መሪ መሆን የሚገባው አሁን ያለው ትውልድ ነው እንጂ ትናንት የከሰረው ይጻፍ ከፈለገ ጨርሷል። ትናንቱን ስላባከነ አሁን መጽሐፍ ማስተማር ይችላል። ጊዜው ሲዝኑ የእናንተ ነው። ትናንትናውን አባክኖ ነገህን ሲወስድ ኖ ይሄ አሁን የኔ ጊዜ ነው። ከፋም ለማም ያንተ አልቋል። አሁን ጻፍ አስተምር፣ የኔን ጊዜ ግን አትሻማ ማለት ካልቻላችሁ ኮምፒውተር ማያቅ አሁንም በእጅ የሚጽፍ ዘመን ተቀይሯል፣ ጊዜ ተቀይሯል። የቴክኖሎጂ ቴስት ከሌለ በስተቀር በትናንትናው መንገድ አይሆንም። በነገራችን ላይ ይሄ ነገር የሚሰራው ለግለሰቦች ብቻ አይደለም። ለምሳሌ ሸኔ በቃ አትጣላ ና ውሰድ ምራ ብንለው ምራ ግድ የለም ብንለው በምን ሞራል ነው ሸኔ ሀገር የሚመራው? ንጹህ ገበሬ እየገደለ ሴት ገለ አርሶ አደር ገለ ማን ነኝ ብለህ መሪ ትሆናለህ? እንትን ይፈልጋል እኮ አሁን ሌባ ሰው ስታዩ እንደሚያስጠላችሁ ነፍሰ ገዳይ መሪ ቢሆን አይመችም አይደል? ደስ አይልም። ቲፒኤልኤፍ አሁን ጭቅጭቁን ተውና በቃ ና ውሰድና እንደ ድሮ ምራ ብንለው እንደ ድሮ ይቻላል? እሺ ትላላችሁ? ተበላሸ እኮ ሰው። ሰው እኮ ተበላሸ ስላችሁ ተበላሽቷል። አንደኛ መሪ ሆነ ካልጎበኘው እዛ ተቀብረ ቤተ መንግስት ተደብቀ አይሆንም። ካላናገርከው እሺ አይልም። ፕሮጀክት ጀምረ ካልጨረስክ እሺ አይልም። ዩቲዩብ ፌስቡክን ከዘጋህ እሺ አይልም። እነሱ ደግሞ ዩቲዩብን ፌስቡክን ምናምን ዘግተው እንጂ ከፍተው አይችሉም፣ ያውቁታል። አሁን የተቀየረውን ላንድስኬፕ ዘኒው ኖርማል መገንዘብ ካልቻልክ በነበረው ቲንኪንግ it doesn't work አይቻልም። ለዚህ ነው እነዛ ሰዎች ይጻፉ ምላቸው ይቸገራሉ፣ አይገባቸውም። ነጋችሁን አሳልፋችሁ አትስጡ። ይህ ከሆነ ታዲያ ብጥብጡ ችግሩ ምንድነው ያላችሁት? ኢትዮጵያን የሚያምሱ ሶስት አካላት። አንደኛው ጅሎች ናቸው። ጅሎች በምኞት የሚኖሩ እውነትን የሚቃረኑ ያልነቁ ግን ካላነቃን የሚሉ አልነቁም እኮ እነሱ ሳይነቁ ተንታኝና አንቂ ነን የሚሉ ሰዎች ናቸው። እርግጠኛው የምነግራችሁ አሁን በኔጌቲቭ ኢነርጂ በፌስቡክ በምናምን እዛም እዚህ የሚተነትን ሰው እየተነተነ ይኖራል እንጂ በፍጹም ኢትዮጵያን የመምራት ስልጣን እድል አያገኝም። ይሄ በእኛ ጊዜ ብቻ አይደለም፣ ወደፊትም ለምን እንደሆነ ታውቃላችሁ? ዱዌል የሚያደርገው ኔጌቲቭ ኢነርጂ ላይ ነው። ፍሬንድሺፕ ምን ያደርጋል? ህዳሴ ምን ያደርጋል? ወጣቶች ጋር መወያየት ምን ያደርጋል? እንትን ምን ያደርጋል ስለሚል ምን ያደርጋል ሆኖ ይቀራል እንጂ ከዚህ ውስጥ ምን ትምህርት ይገኛል? ወጣት ጋር ውይይት ምን ፋይዳ አለው? ህዳሴ ምን ፋይዳ አለው ብሎ መልካሙን ነገር አስቀምጦ ችግሩን ደግሞ በትክክል የማይተነትን ሰው፣ ሁልጊዜ ችግር የሚተነትን ሰው ጭንቅላትን ያለማመደው ችግር ስለሆነ ማታም ሲተኛ ችግር እያሰበ ይተኛል። መፍትሄ የለም። ይሄ ጅል ነው። አልነቃም። ስላልነቃ ሊያነቃን አይችልም። ሁለተኛው ችግር ጅላጅል ነው። የቀደሙ ጅል ነው። ጅል ሳይነቃ ላንቃ የሚል ነው። ጅላጅል ግን ጅልን እንደ አዋቂ ቆጥሮ የሚከተል ነው። ጅልን እንደ አዋቂ ቆጥሮ የሚከተል ማለት ለጅል ሐሳብ ዋጋ የሚከፍል ማለት ነው። ለሚጠቅም ሐሳብ አይደለም፣ ለጅል ሐሳብ። ለምሳሌ ችግኝ እንትከል ኢትዮጵያን እናልብስ ብለህ ስትተክል እሱ ማታ ሄዶ ይቀነጥሰዋል፣ ችግኙ ይቆርጠዋል። አንተን የጉዳይ የመሰለው ከየት ሰምቶ ሳይነቃ በሚያነቃው ሰው ተከትሎ ማለት። ጅላጅል ማለት ያልነቃውን የሚከተል ብቻ አይደለም፣ መሄዱን እንጂ መድረሻውን አያውቅም። ይሄዳል
የት እንደሚደርስ አያውቅም። መጓዙን እንጂ መንገዱን አያውቅም። ይጓዛል፣ ይጮኻል፣ ድንጋይ ያወረውራል፣ ይሳደባል፣ ግን መንገዱን አያውቅም። ይሄ ጉዞ የት ይወስደኛል አይልም። አርሶ አደር መግደል፣ ሴቶች መግደል መንግስት አያረገኝም ብሎ አያስብም። ዝም ብሎ የሚጓዘው መሰብሰቡን እንጂ አጀንዳውን አያውቅም። ይሰበስባል እኮ ማመጹን እንጂ ግቡን አያውቅም። ያምጻል፣ ይታገላል፣ ይፎክራል። ለምን እንደሆነ ግን አያውቅም። ግብ የለውም። ይሄ ጅላጅል የምንለው ባጭሩ እንደ ተሳቢ የሚጎተት ማለት ነው። ለእናንተ ያለኝ ምክር የማታሸንፈውን ትግል አትጀምር። ዋጋ የለውም። የማታበቅለውን ችግኝ አትትከል። የማትጨርሰውን ኮሌጅ አትግባ። ለምን ታዋክናለህ ጊዜህን? ሜክ ሹር የጀመርከውን ነገር እንደምትጨርስ። ፕሮጀክትም ይሁን ችግኝ መትከልም ይሁን ስንዴ ማረስም ይሁን መጨረስን እርግጠኛ ካልሆንክ አትልፋ። ብዙዎች ናቸው ጀምረው በመሃል የቀሩት። ጅላጅሎች እንደዛ ናቸው። ሶስተኛው ችግርስ ጅላንፎ ነው። ጅሎች ሳይነቁ እናንቃችሁ ይላሉ። ኢትዮጵያን ሳያውቁ ስለ ኢትዮጵያ ይተነትናሉ። ኢትዮጵያን እኮ አያውቋትም። ጅላጅሎች ጅልን እንደ አዋቂ አስበው ይከተላሉ። ጅላንፎዎች ደግሞ ጅሉን ሳያውቁ በሰፈር ጅላጅል የሚነዱ ማለት ነው። ጅላንፎች ሳይነቃ የሚያነቃውን ጅል አያውቁትም። በሰፈር ግን አንዱ መጥቶ የሆነ ነገር ይላቸዋል። ሰሙ፣ ወሰኑ። ማሰቢያ ጊዜ የለም። ሰሙ፣ አክት አደረጉ። ቆሞ አያስቡ። የቅድሙ ጅል የሚነዳው ብያቸዋለሁ። ጅላጅል ደግሞ የሰፈር ጅል የሚጋልበው ማለት ነው። ዋናውን ጅል እንኳን አያቆሙም። በሰፈር ጅል እነዚህ ሶስት ነገሮች ጅል፣ ጅላጅልና ጅላንፎ ኢትዮጵያን ስለሚያውቁ ወጣት መጠበቅ አለበት። ምን መሆን? ጠቢብ በመሆን አሳቢ በመሆን አሰላሳይ በመሆን አመዛዛኝ በመሆን ከእንደነዚህ አይነት ዝም ብሎ ግልብ ውጤት የሌለው ጉዳይ መጠበቅ አለበት። ምክንያቱም የእናንተ ጊዜ በጣም ውድ ነው። ውድ ጊዜ ነው ያላችሁ፣ ያልቃል። ይኸውላችሁ እኔ ተመልሼ ወጣት መሆን አልችልም። አለቀሱ። ልጅ እያለን እናለም እንመኝ እናስብና አንድ ቀን ማጥናት ሲገባን በሆነ ኳስ ስንጫወት ጥናት ያልፈብናል። የፈተና ውጤታችን